ቀን ይስጠኝ እኔ ወስናለሁ የተወሰነ እግሬን ማገገም ሲጀምር አይኔን ማሸት ማሰብም አልፈለኩም ብሩኬ እንዴ ምንድነው የምትለው አባት በህይወት አለው እያልከኝ እኮ ነው እንዴ ብሩኬ ስንት ነገር እየነገርኳችሁ አይደል እንዴ ይሄን ነገር እንዴት ነው ከየት ነው ያገኘው አማማቱን ሰምቻለሁ በአይኔ አላየሁም አማማቱን ነው የሰማሁት ይሄንን ደግሞ ማንንም ያውቃል አሞቶቹ ሁሉ ያውቃሉ ያባቴና አማማት ቀጠሩክ እንጂ ከነሱ ጎሳ ወይም ደግሞ ካልክበት ቦታ ያልመጣህ እንደሆንክ እኔ እኮ ምልክት የምትለው ነገር ካንተ ከጀርባ ላይ እኮ እየጠፋ ነው ያቶ ተሾመ ምልክት አቶ ተሾመ አሞቴ መሆናቸውን ያጋለጥከው ግን አንተ ነበርክ በጊዜው ምን አይነት ማይንድ ጌሞችን ምን አይነት የአይምሮ ጨዋታዎችን መጫወት እንደሚችል ወቅሶና አንተ ሌላው ቀርቶ ጀርባቸው ላይ እንኳን አለ ስለተባለው ንቅሳት እንኳን እሱን እንኳን ለማረጋጋት ይችላል ያንተ አባት በህይወት ኖረ አልኖረ የኔ ጉዳይ አይደለም ግን እውነታው ግን ያንተ አባት በህይወት አለ በህይወትም ብቻ ሳይኖር ደግሞ እኔ እጅ ላይ ነው ያለው አንተ እዚህ ጋር መጥተህ የአይምሮ ጨዋታ ተጫውተህ እንደሄድከው በቀላሉ ምን ተወን ጉዳይ አይደለም አሁን እኔ ለመጨረሻ ጊዜ ነው ምነግርህ ካንተ ጀርባ ያለው አካል ማን ነው አሁን ባንዴ ተቀይረ ዛሬ መጥተህ ያስፈራራኝ እንደዚህ ምዝትብኝ ምንድነው ያ ሰውዬ ምናልባት የተሳሳተ ነገር ነግሮሃል በርግጠኝነት አንተ እዚህ ጋር መጥተህ ይሄንን ሁሉ ነገር እንድታቀነባብር ያደረገ ሰው ማን ነው እዛ ጋር የኔ ወንድም በሞትና በህይወት መካከል እያለ እዚህ ጋር እኔ አንተን የምጠይቅበት በሰላም የማወራበት ምክንያት የለኝም ለአንተ ምንም አይነት ምህረት የለኝም እናንተ ናጥቁኝ ከልዑል እናት ጀርባ ያለው እውነታ ተጋለጠ ሰላም ጤና ፍቅር ለእናንተ ይሁን ውድ ሀገሬ ልጆች ከሀገር ውስጥም ከሀገር ውጭ ሆናችሁ ይሄንን ሼር የምትከታተሉ በሙሉ ሰላማችሁ እጅግ ብዝት ይበልልኝ ብሩክ ነኝ ዱካሾ ላይ እንገኛለን የተለያዩ ማህበራዊ ጉዳዮችን እንዲሁም ደግሞ የወንጀል ታሪኮችን ሳይቀር እዚህ ወደ እናንተ እያመጣን የምናደርስበት ውድ የሆነውና የተከበረው ሰዓታችን ላይ ደርሰናል እንግዲህ ውድ ተመልካቾቻችን እንደተመለከታችሁት አንድ ኬስ ከጀመረን ሰንበት ተብለናል የልዑልን የማንነት ጥያቄ ተከትሎ የመጡ ከዛ የተከታተሉ በጣም ብዙ ጉዳዮች እነዛ ጉዳዮች እንግዲህ በጣም አስደንጋጭ ህይወት ላይ እንግዲህ ህልውና እስከመጣል ድረስ የደረሱ ጉዳዮች ነበሩ ከማንነትም ጥያቄ ባሻገር የጎሳዎች ጥያቄ መጣ ከዛ ባሻገር ደግሞ የልዑል እናትም ላይ በጣም ብዙ ጥያቄዎች መጣ ያ ማለት እንግዲህ አንድ ወገን ወደ ራሱ ወግኖ እነሱን ለማጥቃት እነሱ ላይ ጥቃት ለማድረስ የፈለጉ እስከሚመስል ድረስ ምንድነው ነበር የተፈጠረው እንደተመለከታችሁት ከሆነ ዳንኤል በሚባል የመታወቂያ ስም የሚንቀሳቀስ አንድ ሰው ወደኛ መጥቶ ነበር ያ ሰው እንግዲህ የመጣው አቶ ፈቀደን በቀጥታ በትራስ አፍኖ ለመግደል ሲል ነው የኛ ሰዎች እንግዲህ በቂ ጥበቃ ነበረን ያንን በሚያደርግበት ጊዜ እጅ ከፈንጅ ይዘኖ ነበር በእኛ ቁጥጥር ስር ያለው ያ ሰው እንግዲህ ከዛ በኋላ ነገሮችን በመናጣራ ጊዜ በራሳችን መንገድ በሄርንበት ጊዜ ምን ሆኖ ነበር የተገኘው ቀጥታ የአሞቴ ሰው ወይም ደግሞ የአሞቴ ጎሳ ሰው ነው ምን ነበር ያለን እንደተመለከታችሁት ከሆነ አቶ ፈቀደ አባቴ ወይም ደግሞ የወላጅ አባቴ ገዳይ ናቸው ነበር ያለን ያ ሰው እንደተመለከታችሁት በጣም ብዙ ነገሮችን እያነሳልን ነበር አቶ ተሾመ የተባሉን እኛ ላይ አደጋ ያደረሰውንም ጭምር ግለሰብ ማንነቱን እንድንለይ ጭምር ያደረገን ሰው ነበር ከዛ ባሻገር ግን አንድ ያስደነገጠንን ዋና ነገር አነሳ የልዑል እናት እኔ እንደማውቀው ከሆነ አሞቴ ጎሳ ናቸው የሚል ነገር ተነሳ ያ በጊዜው ለኛ አስደንጋጭ ነበር በጣም ብዙ የተወሳሰቡ ነገሮች የተጠላለፉ ነገሮች እንዲኖር ያደረገብን ጉዳይ ነበር እንደተመለከታችሁት እንግዲህ ይሄንን ያደረግንበት ምክንያት እነዚህ ነገሮች ለማጣራትም ይሄርንባቸው አጋጣሚዎች ነበሩ በቀጥታ በዚህ ጉዳይ ባለቤት ናቸው ከተባሉት ከልዑል እናት ቤት በቀጥታ ነበር ይሄር ነው ይሄን ነገር ከሰማን በኋላ ያንን እንግዲህ ስንሰማ ምንድን ነበር ያደረግነው እሳቸው ቀጥታ ቤት ውስጥ የሚሉም እስከ መጥፋትም ድረስ ያደረሳቸው ጉዳይ ነበር ለተወሰኑ ቀናት እንግዲህ ጠፍተው ተደብቀው የነበሩትበትም ጉዳይ ስለነበረ ቀላል ጉዳይ አልነበረም ዛሬ እንግዲህ እሱ ላይ መልስ ለመስጠት ነው እዚህ የመጣ ነው እሳቸውን ካጣነው በኋላ በርግጥ የሚቀርሙ በጣም ብዙ ነገሮች አሉ የልዑልንም ጤና ጨምሮና እነሱ ነገሮች ከካሜራ ጀርባ እየሰራንበት ያለንበት ሁኔታ አለ ከዛ ባሻገር ግን እነዚህን ነገሮች አሁን የነገርኳችሁን ነገሮች እውነታውን እኛ በራሳችን መንገድ ከካሜራ ጀርባ የደረስንባቸው ጉዳዮች አሉ ዛሬ እነዚህን ጉዳዮች እናንተ ታውቁታላችሁ እንግዲህ የደረስንበትን ነገር ለእናንተ ለማሳወቅ የመጣንበትን ቪዲዮ ነው የምትመለከቱት ከዚህ ጀርባ እንግዲህ በጣም ብዙ ያልጠበቅነው አስደንጋጭ ነገር ነው እየተፈጠረ የነበረው ከዚህ ባሻገር ይሄንን እውነታውን እናንተ እንድታውቁት ነው የምናደርገው ከዛ ባሻገር ግን እንዳያችሁት ከሆነ አንድ አደጋ ደርሶብን ነበር ያ አደጋ ምንድን ነበር በቀጥታ ወደ ተባለው ቦታ ላይ በመንሄድበት ጊዜ የመኪና አደጋ ደርሶብን ነበር እኛ ሰዎች የተወሰኑ ጉዳት ደረሰባቸው እግዚአብሔር የተመሰገነውን የሞት አደጋ እንግዲህ አልደረሰብንም በጣም የተወሰኑ ጉዳቶች ነበሩብን
ከተጎዱት ሰዎች መካከል ደግሞ አንዱ አቤል ወይም ደግሞ የኛ ሰው ከካሜራ ጀርባ በጣም ብዙ ጊዜ ከካሜራም ፊት ለፊት እየመጣ በጣም በጀግንነት የምታውቁት የምትወዱት የእናንተው ወንድማችን ለኛ ወንድማችን ነውና አቤል ነበረ። ስለ አቤል ጉዳይ በቅርቡ የምናነሳላችሁ ወይም ደግሞ የምንነግራችሁ ጉዳይ አለ ብለናችሁ ነበረ። ባለፉት ቪዲዮዎች እንግዲህ ሰሞኑን የምናሳውቃችሁ አዲስ ነገር አለ ብለናል። እሱንም አዲስ ነገር ልናሳውቃችሁ ነው የመጣ ነው ዛሬ። እንግዲህ እነዚህን የመሳሰሉ በጣም ወሳኝ የሆኑ ጉዳዮችን ለእናንተ ለተመልካች ልናሳውቁን የመጣንበት ቪዲዮ ነው። እስከ መጨረሻው ድረስ እንድትከታተሉ እንጋብዛለን። ስትከታተሉ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ዱካ ላይ እንገኛለን። እንግዲህ ቤተሰቦቻችን መልካም ቆይታ። እሺ እንግዲህ ውድ ተመልካቾቻችን ተመልሰን መተናል። ተመልሰን ስንመጣ ደግሞ እንግዲህ ከምትወዱት ከምትናፍቁት ከአቤል ጋር ነው። አቤልን ደግሞ እንደምታስታውሱት ከሆነ የተፈጠረበትን ጉዳይ የምታስታውሱት ነበረ። ይሄ ማለት ወደ አንድ ቦታ ላይ በምንሄድበት ወደ አንድ ቦታ ማለት አሁን ላይ እየሰራንበት ያለ ነው አሙቴ ጎሳ ወይም ደግሞ ሴምራ የሚባሉ ጎሳዎች የሚገኙበት ቦታ ላይ የተለያዩ ነገሮችን ለማድረግ በምንሄድበት ወቅት አንድ ሰሞን ላይ የደረሰብንን አደጋ ታስታውሳላችሁና ያ እንግዲህ ጥቁር ጠባሳን ጥሎብን ያለፈ አደጋ ነበረ። እንደ ቀላል የምናየው አደጋ አልነበረም። ዛሬ እዚህ ላይ ቁጭ ብለን የምናወራበትም አጋጣሚ አልነበረም። ይሄ እንግዲህ ሬሳ ሆነ እንግዲህ ነፍስ ይማር እየተባልንም የሚሆንበትም ጊዜ ነበረ። እንግዲህ ግን እግዚአብሔርም ጥበቃው ረድቶን እኛ ሰው ወይም ደግሞ አቶ ይርጋ ሹፌራችን የሳቸውን በጣም ትልቅ የሆነ ብቃት ታክሎበት በጣም እኔ አሁን ላይ ሳስበው ማደንቀው እሳቸውን ነውና ከእግዚአብሔር ቀጥሎ ማለት ነውና ዛሬ እዚህ ላይ ቆመናል። ዛሬ እዚህ ተመልካቾች ፊት ለፊት ለመመሰጋገን ወይም ደግሞ ፈጣሪ ለማመስገን ተመልካቾችንም ጸሎታችሁ ጠብቆናል ለማለት በክተናልና ይሄንን ሁሉ አወራው። አቤላ እንኳን ደህና መጣ። እንኳን ደህና ቆያችሁኝ ብሩኬ። እውነት እንደዚህ ካሜራ ፊት ቁጭ ብዬ ተመልካቾችንና ያተረፈኝን ፈጣሪን ለማመስገን በጣም ስማጸነው ነበር። እዛም በተኛሁበትም ወቅት በጣም ነው ደስ ያለኝ። ብዙ ጊዜ ሆኖኛል በካሜራ ፊት ከቀረብኩም ከካሜራ ጀርባውም የለሁምና ከዚህ ስራ ለተወሰነ ጊዜ ራሱ ርቆ መቀበጥ በጣም የሚያስቆጭ ነገር ነው። ምንም እንኳን የደረሰብን አደጋ ከባድ ቢሆንም ከዛ መትረፋችን ጥሩ ዜና ቢሆንም በጣም ናፍቆኝ ነበር። ካንተም ጋር ተለየ ለጊዜው በህመምህ ወይም ደግሞ በጉዳት ምክንያት ከኛ ተለየ እንጂ እያንዳንዱን መረጃዎች አፕዴት ስናደርግህ ነበረ። በስልክ የሚሰሩ ነገሮችን ስትሰራ በየደቂቃው ከኛ ጋር ስትደውል ነበርና በጣም ብዙ ነገሮችን ከካሜራ ጀርባ እቤት ሆነህ እንኳን አላረፍክም ነበረ። ያ በጣም ቀላል ነገር አይደለም። እኔ እውነቴን ነው የምልህ አቤላ፣ እቤት ሆነህ እንኳን ልብህ ከኛ ጋር ነበረ። በጣም ብዙ ነገሮችን ስታደርግ ነበረ። ምንም አካልህ ተለየን እንጂ መንፈስህ እስከ መጨረሻው ድረስ አብሮን ነበረ እና ለዚህ ትጋትህ፣ ለዚህ ፍቅርህ፣ ለዚህ ስራ ላለህ ክብር በጣም እውነቴን ነው የምልህ በጣም ከልቤ ነው ማመሰግንህ። በእኔም መባባል ያለብን ሰዎችም አይደለንም ብሩኬ። ያው ታውቃለህ ብዙ መጥፎ ጊዜ ብዙ ጥሩ ጊዜ አሳልፈን ነው እዚህም የደረስነውና አቅ ነበር ከዛ አደጋ በኋላ ጥሩ ቀን መጥቶ እንደዚህ ፊት ለፊት ቁጭ ብለን ከኦዲየንስን የምናመሰግንበት እርስ በርስ የምንመሰጋገንበት ቀን እንደሚመጣ አቅም ነበር አምንም ነበረ። ፈጣሪ ክብሩን ይውሰድ። ለዚህ ሁሉ ደግሞ በጣም ነው ማመሰግነው ፈጣሪ። እናቴም ከጀርባ ሆና ሳታክት ሳደክም ከጎን የሆነ ስራዋንም ትታመም ብላ አስታማ ለዚህ አድርሳኛለችና እናቴንም ከልብ ነው ማመሰግነው። እናቴን በጣም ከልብ ማመስገን እፈልጋለሁ በዚህ አጋጣሚ። አዎ በጣም አስደንጋጭ የነበረብን በጊዜው እንግዲህ ተመልካቾችም እንደተመለከታችሁት ከሆነ የእናተ ጉዳይ ነበረ። እኔ በጣም ነው ራሴንም ያመመኝ በጊዜው። የበዓል ዋዜማም ነበረ ደግሞ የመጣንበትና እሳቸውም ደግሞ በጊዜው ክፍለ ሀገርም ነበሩ። ማሚ ከክፍለ ሀገር ነው የመጣችው እንደዚህ አደጋ ደርሶበታል ተብላ ደንግጣ ነው የመጣችው። በኋላም ስታየው ነው ያን ያክል በጣም እንደዚህ ካበደ አይደለም። በርግጥ እናት ነች፣ እናት አንጀት እንደዛ ሆነህ መጎዳትን ስታይ ምንም ማተለበት ምክንያት የለምና እኛ በርግጥ እየመጣንም እያየንክ ስለነበረ እስከ አሁንም ድረስ እየተገናኘን ስለነበረ እናውቀዋለንና የነበረችበትን ስሜት አሁንስ እንደው ከተሻለ በኋላ ምን አይነት ስሜት ውስጥ ነች? ሰጣ ገባው ነበረ። በቃ ይሄ ነገር ይቅርባችሁም እስከ ማለት ደርሳ ነበርና አሁን እንዴት ነው እስኪ ያለችበትም ሁኔታ ለተመልካቾችም እሱን ማወቅም ስለሚፈልጉ እስኪ ንገረን።
ወይ አሁን ላይ በጣም ደስተኛ ነች እናቴ ብሩኬ። ያው ነገሮች ከተፈጠሩ በኋላ የሆነ ነገር ሆኖ ሲያዩ እናቶች የመንሰፍሰፍ ባህሪ የምትርፍም የምድንም አይመስላቸውም። ለዛ ነው እንጂ ከድሮም ጀምሮ ስደግፈኝ ነው የኖረችው። በእርግጥ ትንሽ ቅራኔ ያላት በዚህ ስራ ላይ ከሚደርስብንም ነገር አንፃር ከምንጋፈጣቸውም ሰዎች ሁሌ ከምንይዛቸውም ሰዎች አረመኔነት አንፃር እንደ እናት አንጀት ውስጧ ላይ ስጋት ያርባታል። ቢሆንም ግን በጣም ደስተኛ ነች ስለተሻለኝ። እንደሷ ደስተኛ የለም በዚህ ሰዓት። እንደውም ቸርች ነው ያለችው አሁንም ሻንጥላዋን ልታስገባ። እኔም የተወሰኑ ትሪትመንቶች ይቀሩኛል፣ ሙሉ ለሙሉ አላገገምኩም። ግን ቢሆንም አሁን ላይ ያው ከካሜራ ጀርባም ቢሆን ሙሉ የዱካን ሾክሩ ለማገዝ ነው በዚህ ሁኔታ ውስጥ ሞኝ የተገኘሁት። የተወሰነ የማነከስ እንትን አለው። ሙሉ በሙሉ አልጨረስኩም ትሪትመንት። እንደዛም ሆኖ እንኳን እኔ በጣም ነው የገረመኝ ማለት ረፍቱ ሰድ የተወሰነ ቀንም ከዚህም በኋላ ትንሽ እስከምታገገም ቆይም ብዬ ነበር። እኔም ሆንኩኝ ሁላችንም እዚህ ጋር ያሉት የዱካ ክሩ አባላት አይ ትንሽ ቆይና ትመጣለህ ብለን ነበር። እሱን ሁላ ግፊት አይ በቃ መስራት ፈልጋለሁ፣ አሁንም መመለስ ፈልጋለሁ። ያላችሁበት ጉዳይ ቀላል ጉዳይም ስላልሆነ በዚህ ጉዳይ ላይ ወደ ኋላ ምልበትም ምክንያት የለም። ሁላችንም ጭንቀት ውስጥ ነን እንደምታውቀው። የልዑል ጉዳይ በጣም ከባድ ስሜት ውስጥ ከባድ ሁኔታ ውስጥ በጣም ያስጠላው ውጥረት ውስጥ እንድንገባ አድርጎናል። በእርግጥ እኛም የተቻለንን አቅም በሙሉ አሟጠን ያለንን አቅም በሙሉ እያደረግንም ስለሆነ እግዚአብሔርንም ይረዳናል የሚል ሀሳብ አለኝና ከዛ በኋላ ደግሞ ያንተም ጥርጣሬ የነበረንም ነገር ደግሞ እውነት ሆኖ ይሄንን አደጋ ያደረሰብን ሰው አቶ ተሾመ በእኛ ቁጥጥር ስርም ውሏልና ይሄ በጣም ትልቅ ነገር ነው። ለካ የታቀደልን አደጋ ነበረ። ከዛ ጀርባ እንደሚታወቀው አደጋ ሆኖ ሰው የተፈጥሮ አደጋ አለ፣ ሰው ሰራሽ አደጋ አለና ያቺ ሰው ሰራሽ አደጋ ግን በአቶ ተሾመ የተቀነባበረች እንደሆነች ደርሰንበታልና እሱ መያዙንና ደግሞ እሱ ይሄንን ጉዳይ ማድረሱን ስትሰማ አንተ ምንድን ነበር የተሰማ? ያው ብሩኬ በታመምኩም ወቅት እንዳወራ ነው ከሆነ የተወሰነ ጥርጣሬ እዛ ሰውዬ ላይ እንደነበረኝ እኔም በትንሹ ለመግለጽ ሞክሬ ነበር ያኔ ላይና ያው ፕሮግራሞቹን አይቻለሁ። ሙሉ በሙሉ የዛ ሰውዬ ጥፋት ሆኖ በመገኘቱ በጣም ነው ያዘንኩት። ምን ያህል ሰው ለመተባበር ሰው ለማገዝ ቅርብ በሆነን ቁጥር ለአደጋ እንዴት ተጋላጭ የሆነ እንደሆነ ቅርብ ጊዜ ከደረሱብን ነገሮች እየተማርን ያለነውና በእውነት በጣም ነው የተናደድኩት። ያ ሰውዬ ያን ነገር አድርጎ በመገኘቱ ምናልባትም ልንሞት እንችል ነበር። በጣም ትልቅ ሰውዬ ነው። እንደዚህ ያረጋል ብለን ማጠብቀው ሰውዬ ነው። ሁለት ነጭ ጸጉር አብቅሏል። ምናልባትም ከ60ዎቹ ምናምን እድሜ ላይ የሚገኝ አይነት ሰው ነውና በፍጹም እንደዚህ አይነት ድርጊት ከእንደዚህ አይነት ሰው አልጠበቅኩም ነበር። ያው የእድሜ እንትን እንደሌለው ነው ያየሁት። አሁን የትኛውም አይነት ሰው ሊያጠቃን ዝግጁ እንደሆነ ነው ከዚህ መረዳት የቻልኩት። ይበልጥ ጥንቃቄ እንድንወስድና ቀጣይ እርምጃችንን ጠንካራ ለማድረግ እንደውም ያግዘናል ብዬ ነው ማስበው። ከሽፏል። ይሄ ፈጣሪ አትርፎናል ከዚህ ሁሉ ነገርና ብቻ በጣም ነው ያናደደኝ። ፕሮግራሞቹንም እያየው ነበረ በቅርበት። አው እንግዲህ በጣም የሚያናድደኝ በጣም የሚያበሽቀኝ ነገር ቢኖር እንግዲህ ያቶ ተሾመ ነገር ነው። በምን አይነት ሁኔታ ውስጥ እንኳን ሲናገር ወንጀለኛ መሆኑን እንኳን ካረጋገጠም በኋላ እያንዳንዳችሁ ከዚህ በኋላ የሚቀርላችሁ ነገር የለም ብሎ እስከ መስፈራራትም ድረስ ደርሷል። እንግዲህ በጣም ትልቅ ሰው ነው። እድሜው 60ዎቹ አካባቢ የሚገኝ ሰው ነውና እንደ ትልቅነቱም የሆነ ሰው አልነበረም። ያ በጣም 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 የሚያናድድ ልብ የሚያቆስል ነገር ነበረ። እንግዲህ የኛም ያላሰለሰ በጣም እንግዲህ የበረ ታስራ አለ በሱ ሁሉ ነገሮችን ከቁጥጥር ስር አዋል ናቸው እንጂ እስኪ ምናልባትም አሁን ከዚህ በኋላ እንደነገርከኝም ከሆነ ወሰነህ ከዚህ በኋላ ለመመለስ ነው የመጣው። እኛ እንዳልንም እንግዲህ ቀደምም እንደነገርኩ በቤት ሆነህ እንግዲህ ያለውን ነገር እንድትቀጥል ነበር ያሰብነው። አንተ ግን ወደ ስራ ለመመለስ ነው የምፈልገው። ከካሜራም ጀርባ ቢሆን አንዳንድ ነገሮችን እያስተካከልኩኝ አቅሜም ጤናዬም በፈቀደልኝ ልክ እጓዛለሁ ነው ያልከውና ምን ያክል ዝግጁ ነህ አሁን ላይ? እስኪ ስለ ቀጣይ ነገሮቻችን እናወራ። ብሩኬ እውነት ለመናገር እኔ ተጎድቼም ተኝቼ ባለውበት ሰዓት መቼ ነው ተነስቼ ከጀርባችሁ ሆነው መቼ ነው ምሯሯጠው ተነስቼ መቼ ነው ዱካሹን ማግዘው ልዑልን ማግዘው ብዬ ነበር ሳስብ የነበረውና የተወሰነ እግሬን ማገገም ሲጀምር አይኔን ማሸት ማሰብም አልፈለኩም ብሩኬ እና ቀጥታ ወደ ስራ ነው መመለስ የፈለኩት። ብዙ መስራት የሚጠበቁብን ነገሮች አሉ።
ብዙ ወደፊት መራመድ የሚጠበቁብን ነገሮች አሉ። እነሱ ተስተካክለው ቀጥታ ወደ ስራ ተመልሼ በምንም አይነት ሁኔታ ብሆን ከስራ ጋር ብሆን የሚሻለኝ ለኔም ያው የተወሰኑ የሚቀሩን የሕክምና ሂደቶች አሉ። እነሱንም ጎን ለጎን እያስኬድኩኝ ቀጥታ ወደ ስራ መመለስ ነው የምፈልገው። ብሩኬ እናንተንም እንትን ማልል ከሆነ ቀጥታ እኔ ስራ መጀመር ፍላጎት ላይ ነኝ አሁን። ቀጥታ ሌላ ፕሮግራም እየሰራህም ነው አሁን ላይ መጥቼ ይሄንን አናውንስ ማድረግ የፈለኩት። አዎ ልክ ነህ። እሱን ጉዳይ እዚህም የመጣሁት በርግጥ ለሌላ ነገር ነበርና ምንድነው ተመልካቾቻችን አላውቅም እኔ እንጃ እንዴትም ብዬ መግለጽ እንዳለብኝ። በቃ ስንደሰት ይደሰታሉ፣ ስንከፋ አብረውን ይከፋሉ፣ ያለቅሳሉና ከነሱም መደበቅ የምፈልገው ምንም ነገር የለም። ምናልባትም ሌሎችኛ ጠላቶች እንዳያዋቸው በውስጥ በኩል የምንሰራቸው ጉዳዮች ካልሆኑ በስተቀር እና የሆነ ለተመልካቾች እዚህ መምጣትን በነግራቸው የምሬ ነው ማለት በጣም ደስ ይላቸዋል ብዬም ስላሰብኩኝ ነውና እንዳየው አንተ ገና በቃ ስትገባ ስትቀላቀለን በቃ የክሩ አባላት የቡድኑ አባላት እንዴት ደስ እንዳላቸው ኢቭን እንባ እንኳን ያቃረው ሰው አለና ይሄንን ተመልካቾች ቢጋሩ ታስበውና ለዛም ብዬ ነው በዚህ መካከል ያለውን ነገር ለተመልካቾች እናሳውቅ እንንገራቸው መምጣትን አንተ እኛን መቀላቀልን በድጋሚ ይወቁ ብዬ ነውና ደስታችን ደስታቸው ስለሆነ ነውና በጣም ነው ማመሰግነው። በጣም ነው የምናከብርህ፣ በጣም ነው የምንወድህ። በዚህ ሁኔታ ውስጥ አንተ መጥተህ ድጋሚ ጆይን አደርጋለሁ ስላልክ የሕክምና እርዳታን የምታደርግበትም ሰዓት ነበር ይሄ ሰዓትና ስለመጣ እግዚአብሔር ያክብርና አሁንም ቢሆን ይከተላልና ሙሉ ተመልካቾችን እኔ ማመስገን እፈልጋለሁ። ስለኔ ደህንነት አስባችሁ ተጨንቃችሁ ስትጠይቁ የነበራችሁ ሙሉ ተመልካቾቻችን ከልብ አመሰግናለሁ። እንዲሁም ሙሉ የዱካሾ ክሩን ከልብ አመሰግናለሁ። አሁንም ቢሆን ይሄ ኬዝ አላለቀም። ጸልዩልን፣ ከጎናችን ሆናችሁ ደግፉን፣ አግዙን። በጣም አመሰግናለሁ። እንግዲህ ውድ ተመልካቾቻችን እንዳያችሁት ከሆነ ከአቤል ጋር ያደረግነውን ቆይታ ተመልክታችኋል። ከዛ በኋላ ግን አንድ ድንገት ያልጠበቅነው አስደንጋጭ የሆነ መረጃ አግኝተናል። እንግዲህ ይህን ነገር መግቢያም ላይ እንደነገርኳችሁ ከሆነ ከካሜራ ጀርባ በጣም ብዙ ነገሮችን እኛ ስናጣራ የነበረበት ሁኔታ ላይ ነበረን። ማለት ለእናንተ በዚህ በካሜራ በቪዲዮ አልመጣንም እንጂ ይሄ ማለት ስለ ልዑል እናት ብዙ ነገሮች ተነግረውን ነበረ። ያ ማለት አሞቴ ናቸው የሚባል ነገር ነበር የመጣው ወደኛ። ይሄ ማለት ይሄ ሰው በቀጥታ ይሄንን ሲነግረን እና ምንድነው እሱ ስንለው እንግዲህ እሳቸው አሞቴ ናቸው ማለት ሁሉም አሞቴ ነው ማለት ነው የሚል ነገር ነው ወደኛ የመጣው። ይሄ ደግሞ ድንገት አስደንጋጭ ሆነ ዱብዳ ነበር ወደኛ የመጣው። ከዛ ወደ እሳቸው በምንሄድበት ጊዜ እንዴት እንደጠፉ እንዴት እንደተሰወሩ ተመልክታቸዋል። አሁን ግን እዚህ ጉዳይ ላይ ድንገት ያልጠበቅነው ወይም ደግሞ እኛ አጣርተን የደረስንበት አስደንጋጭ መረጃ ይዘን መተናል። እንግዲህ ይሄንን መረጃ ደግሞ ከማን ጋር ነው የምናወራው ማለት ነው? ይሄንን ነገር በቀጥታ የነገረን ሰው ወይም ደግሞ ዳንኤል በሚባል የመታወቂያ ስም ወይም ደግሞ በፌክ የመታወቂያ ስም ሲንቀሳቀስ የነበረው ሰው ከሱ ነበር ይሄንን በቀጥታ የሰማ ነው። አሁንስ ምንድነው ይዘን የመጣ ነው መረጃ? የደረስንበትስ እውነት ምንድነው? ከዚህ ጀርባ የተጋለጠውስ ነገር ምንድነው የሚለውን ከቪዲዮ ነው የምንመለከተው አብረን። እኛን ግን በጣም እንግዲህ ነርቨስም ያደረገን እኛም የደረስንበትም ጉዳይ ስላለ እሱን አብረን የምናይ አብረን እስከመጨረሻው የምንመለከት ይሆናል። ውድ ተመልካቾቻችን ይሄም ልጅ እንግዲህ እንደደረሰ ከካሜራ ጀርባ የኛም ልጆች ምልክት እየሰጡኝ ስለሆነ በቀጥታ እሱ ይገባና ከሱ ጋር እውነታ የምንለውን ነገር የምንደርስበት የምናወራችሁ ይሆናል። እስከመጨረሻው ድረስ አብራችሁን ቆዩ። ብሩክ ነኝ። መልካም ቆይ። እሺ እንግዲህ ተመልካቾቻችን ተመልሰን መተናል። ተመልሰን ስንመጣ ደግሞ ለእናንተ እንደነገርናችሁ እዚህ ጉዳይ ላይ እኛ በራሳችን መንገድ የደረስንባቸው ብዙ ነገሮችም ስላሉ እሱን ማጣሪያ አድርገን አንተንም የኛ ሰዎች ካስቀመጡበት ቦታም በቀጥታ ይዘው እንዲመጡ ያደረኩት በዚህ ምክንያት ነው። የግም ሰዎች አንተን ያመጡ ስለዚህ ጉዳይ እንድናወራ ወይም ደግሞ ያልጨረስናቸው ነገሮች እንድንጨርስ ነው። እንግዲህ ከመጀመሪያው ጀምሮ ያንተ አመጣጥ በጣም የሚገርም ነበረ። ካንተ ጀርባ ብዙ ታሪኮችን ነበር እየነገርከን የነበረው። እስኪ ከመጀመሪያው ቀን እንነሳ። አቶ ፈቀደ ጋር ከገባህባት ያቺ ቅጽበት ጀምሮ እሺ፣ ያቺ ቅጽበት እንግዲህ የነበረው ነገር በቀጥታ እሳቸውን መግደሉ አልሳካ ሲላችሁ ወይም ደግሞ ባካፕ የሚባል ወይም ደግሞ ፕላን ቢ የሚባል ነገር አስቀምጣችሁ ከጎን ሴት እስከ ማስቀመጥ ድረስ እሷ ጋር ነው የመጣው እሷ መስለኝ ነው እስከ ማለት ድረስ ተመሳሳይ የፍቅር ታሪክ እስከ ማውራት ድረስ ደርሰህ እያንዳንዱን ነገሮች አቅዳችሁ አዘጋጅታችሁ የመጣችሁ ሰዎች ናቸው።
ትክክል። እሱን እኮ ነግሬያለሁ እኮ የሰራነው ድራማ እንደሆነ ሆን ብለን ያዘጋጀነው ነገር እንደሆነ ከዛ በኋላ እኮ ያለው ነገር እያንዳንዱን ነገር ነግሬያለሁ። ምንም እንትን ያለው ነገር እንዳለ ትክክል ነው። ግን እኔ ኦልሬዲ አባቴን ገዳ ያገኘው ብዬ ነው ለበቀል የመጣሁት። ግን ያንን ነገር ያደረግነው እንዳለ ራሳችን ነን ድራማውን የፈጠርነው። ለድንገት እንኳን የመያዝ ነገር ቢፈጠር ምናመልጥበትን መንገድ ብለን ያዘጋጀነው እሱን ሁሉንም ነገር አመኘ ነግሬያለሁ። በጣም ጥሩ። ለምንድን ነበር አቶ ፈቀደ ልገላቸው የፈለከው? አሁን እንዳልከኝ አቶ ፈቀደ የአባቴ ገዳይ ነው። እንግዲህ ተመልካቾቻችን እንደሰማችሁት ከሆነ ይሄ ሰው ያለን አቶ ፈቀደ የአባቴ ገዳይ ስለነበሩ እሳቸውን ለመበቀል ነበር የመጣው። ትክክል። ሌላ ባክግራውንድ ስቶሪ ምንም አይነት ነገር የለኝም። አዎ እኛ ከዛ በኋላ እንግዲህ ስለ ሞቴነት ሳይቀር እያንዳንዱን ነገር አጥርተን ደርሰንበታል። አዎ ከዛም በኋላ ብዙ ነገር አወራን አይደል? ብዙ ነገሮችን ብዙ መረጃዎችን ሰጠዋቸው። እሱን ተውና እስኪ ስለመጣህበት ጉዳይ እንኳን እናውራ። አቶ ፈቀደን ልገልበት የፈለኩበት ምክንያት ነው ስላልከን ጉዳይ እንኳን ያ ጉዳይ አባቴ በሳቸው እጅ በጣም በአሰቃቂ በሆነ ሁኔታ ተገሏል ነበር ያልከኝ። ትክክል። እንግዲህ ተመልካቾቻችን ይሄ ደግሞ በጣም በሚያስደነግጥ ሁኔታ የዚህ ሰው ወላጅ አባት ወይም ደግሞ ተገሏል የተባለው ሰው በህይወት እንዳለ እኛ አረጋግጠናል። ምንድነው የምትለው? አባት በህይወት አለው እያልከኝ እኮ ነው እንዴ ብሩኬ? ስንት ነገር እየነገርኳችሁ አይደል እንዴ? ይሄን ነገር እንዴት ነው ከየት ነው ያገኘኸው? ከየት ያገኘኸው መረጃ ነው? እኔ ስንት አመት ሙሉ አባቴ እንደሞተ ሆኜ ነው እየኖርኩ ያለሁት። ይኸውልህ አሁን እዚህ ጋር ማስመሰሉ በፍጹም አይጠበቅም። ምንም እያስመሰልኩ አይደለም። እኔ ማስመሰል አለው ከዚህ ነገር ሁሉ ጀርባ አባቴ በህይወት እንዳለ ከነገርከኝ ችግር የለውም። እስቲ ንገረኝ ከየት ነው ያገኘኸው ይሄን መረጃ? ይኸውልህ አሁን እንደ ቀድሞ ድራማን የምትሰራበት ሰዓት አይደለም። እያንዳንዱ ነገር እያንዳንዱ እውነታ ተደርሶበት በመረጃም በማስረጃም ጭምር ነው እዚህ ጋር ቁጭ ብዬ እየሞገትኩ ያለው። እንደዛ ከሆነ ጥሩ እሺ ነገር ይሄ ማለት ይኸውልህ ምንም የምትዋሸኝ ጉዳይ አይደለም። ምን ይኸውልህ ዝም ብለህ አዳምጠኝ። እያንዳንዱን ነገር አስረግጬ የምነግርህ ነገር በማስረጃ የደረስኩበትን ነገር ነው። እሺ ጥሩ። ከመጀመሪያው ጀምሮ ስትናገር የነበረው ጉዳይ እያንዳንዱ ነገር የተጠና እንደነበረ ትክክል ነሱና ምን ድራማ ስትሰራብኝ እንደነበረ ከዛ ባሻገር ግን ያንተ ወላጅ አባት ሙሉነህ ተስፋዬ የሚባል ሰው አይደለም? ይሄን ትክደኛለህ? ምንድነው ሙሉነህ ተስፋዬ ወላጅ አባት ስሙ ሙሉነህ ተስፋዬ አይደለም? ስለምንድነው የምታወራው አንተ? ሙሉነህ ተስፋዬ ማለት ከየትኛው መረጃዎች ናቸው እነዚህ? እዚህ ከተማ ውስጥ እንግዲህ አይናችን ስር ተመልካቾቻችን እዚሁ አዲስ አበባ እየኖረ ያለ ሰው ነው ሙሉነህ ተስፋዬ ማለት። ሞቷል፣ በእንደዚህ አይነት አሰቃቂ ሁኔታ ነው የተገደለው ያለን ወላጅ አባቴ እንደዛ እንደሞተ ነው እኔ ረጅም ጊዜ የኖርኩት። እንደዛ እንደሞተ ነው የሰማሁት። አሟሟቱን ሰምቻለሁ፣ በአይኔ አላየሁም። አሟሟቱን ነው የሰማሁት። ይሄንን ደግሞ ማንንም ያውቃል። አሞቴዎች ሁሉ ያውቃሉ የአባቴን አሟሟት። አሞቴዎች አትበለኝ። አሁን አንተ ከመጀመሪያው አንስቶ አሞቴ በሚባል ጎሳ ሽፋን መጣህ እንጂ አሞቴ የሚባል ጎሳን ማሊያ ለብሰህ የምትጫወት የአሞቴ ጎሳ ሰው ያልሆንክ ከአባትህ ከሙሉነህ ተስፋዬ እዚሁ ከተማ አዲስ አበባ ውስጥ ተወልደህ ያደግክ ሰው ምንድነው እያወራህ ያለው? ምን አይነት መረጃ እናገኛለን? አሁንም ቢሆን አሞቴዎች ቀጠሩክ እንጂ ከነሱ ጎሳ ወይም ደግሞ ካልክበት ቦታ ያልመጣህ እንደሆንክ እኔ እኮ ጠቁሜሃለሁ። ብዙ መረጃዎች እኮ ነው የሰጠው አይደል እንዴ? ምልክት አለባቸው ብዬ አሞቴዎች ያለባቸው ንክሳት እንኳን የራሴንም ማሳየው ካደል እንዴ? የተሳሳተ መረጃ ይዘህ ነው በእርግጠኝነት አሁንም ቢሆን እየተናገርክ ያለው። ይኸውልህ ስለ መረጃው ያገኘኸውን ነገር ንገረኝ። ምናልባት አሁንም እኮ እንግዲህ የሌባ አይነ ደረቅ መልሶ ልብ ያደርቅ እንደሚባለው ፊት ለፊት እንግዲህ ይሄ ምንም እንዳልተፈጠረ ነገር ፊት ለፊት እየተፋጠጥክ ነው ከኔ ጋር። ምንም እንዳልተፈጠረ አይደለም፣ ብዙ ነገሮች ተፈጥረዋል። ያጠፋቸውንም ነገሮች አዎ ትክክል ነው አምኛለሁ። እየነገርኩ ያሉት ጉዳዮች ሳይቀሩ እውነት ናቸው። ይሄንን እውነት ብለህ እንዴት ነው የምታምነው? እኛ ጋር ያመጣው ጉዳይ ቀላል ጉዳይ ነው። እሱ እኛ ጋር ያበላሸብም ጉዳይ ቀላል ነበር። እናንተ ጉዳይ ቀላል ጉዳይ አይደለም እኮ ራሱ እጃችሁ የገባው። ቶ ይሄን ጉዳዩን የምትለውን ጉዳይ ቶ ካንተ የመጣው ርዕስ በራሱ ምን አይነት ሁኔታ ነበር ቤተሰቡን ያመሰቃቀለው? ምን አይነት ነገር ነበር የፈጠረው? ያንተ ጀርባ ሲጠና ግን ሌላ ጉዳይ ነበር። ምንም ነገር የለም። ምን ከጀርባ ንቅሳትህ ጀምሮ ስለምን እንደምታወራው የኛ የህግ ሰዎች እኮ እያንዳንዱን ነገር ነግረውናል። ሌላው ቀርቶ ይሄንን ነገር ካጣራም በኋላ ተመልካቾቻችን ይሄ ሰው በቀጥታ አሞቴ የሚባል ጎሳ ውስጥ እንዳልተወለደ ካረጋገጥን በኋላ ሌላው ቀርቶ የጀርባው ንቅሳት እንኳን ሳይቀር
ከልጅነታችን ጀምሮ ነው የምንነቀሰው። አሞቴዎች መለያ አለን ያለን እንኳን ሳይቀር ከአቶ ተሾመ ጋር ተመሳሳይ ንቅሳት ነበራቸው። እሱ ጀርባ ላይ ያለው ንቅሳት ግን እየጠፋ ነው ያለው። መጀመሪያ ካየነው እንግዲህ በግማሽ በኩል ደብዝዟል ጀርባው ላይ የተነቀሰው። ያ ማለት እንግዲህ ለጊዜያችሁ ወይም ደግሞ ለዛ ለምታደርጉት ነገር ቶሎ እንዲደርስላችሁ አንተም የተቀጠርክበትን ዓላማ እስከምትጨርስ ድረስ ታቅዶ የተደረገ ነገር እንጂ እውነተኛ ጉዳይ እንዳልነበረ እኔ ብዙ መረጃዎችን ነግሬሃለሁ አይደል እንዴ? ያንን መረጃ የሚያገኘው ከኔ አይደለም እንዴ? እኔ አይደል እንዴ ነገርኩ? የአሞቴዎችን መስለይበት መንገድ ይሄ ነው ብዬ እኔ አይደል እንዴ ነገርኩ? እያንዳንዱ ነገር የታቀደበት እንደሆነ ልንገርህ። እሺ ንገረኝ። ስታደርጉት የነበረው ነገር የታቀደበት አይደለም? ከመጀመሪያው ጀምሮ መጀመሪያው ነው ስህተት የነበረው። እሱ ጋር ነው የታቀደ ነገር የነበረው። ከዛ በኋላ ያሉትን ነገሮች እንዳለ ነገርኩ። ትክክል ነው። ከመጀመሪያው ጀምሮ ስታደርጉ የነበሩት ነገሮች እጅግ በጣም በጥንቃቄ በረቀቀ መንገድ ምንም ነገር እንዳትሳሳቱ እንግዲህ ተመልካቾቻችን ያለፉት ክፍሎች ላይ ሌላው ቀርቶ ቸሩና ሽቱ የሚባሉ እንኳን ሰዎችን ፈጥሮ እንኳን ሲነግረኝ ነበር። እርግጥ ነው ካቶ ፈቀደም ስንሰማ እነዚህ ሰዎች ነበሩ ብለው እንኳን እሳቸውም ነግረውናል እነሱን ሁሉ ነገሮች። ከዛ ባሻገር እንኳን ጎሹ ከተባለው ከአሞቴ ጎሳ ከነበረ ወይም ደግሞ ኤርሚያስን እንግዲህ በጣም በብዙ መንገድ ሲረዳው የነበረ እኛንም ሲረዳን ሲያግዘን የነበረ ሰው ጋር በቀጥታ አገናኝተናችሁ ነበር። ያ ማለት እንግዲህ የማን ልጅ እንደነበረ ይሄ ሰው ነግሮት ነበረ ለጎሹ። ያ ሰው የነገረው ሰው ግን እዛ አሞቴ ጎሳ ላይ የነበረ ሰው እሱን ሰው አባቴ ነው ብሎ የሱ ልጅ ነኝ ብሎ ያልተፈጠረ ታሪክ እንኳን አይደለም እንኳን እንዳይባል ለምን አምኗል እኮ አወቀ እኮ እሱ አውቋል። አንተ አይደለም ችግሩ አንተ አይደለም እሱ አውቋል ያለው ሰው አንተ አይደለም። አንተ የዛን ሰው ስም የልጁን ስም ተጠቀምክ። ኧረ አይደለም በፍጹም የምታወራው ነገር የተሳሳተ ነው። እኔ እኮ ስለ አባቴ ነው እኔ እኮ የፈለኩት እኮ የአባቴን ገዳይ ነው ሌላ ነገር አይደለም። ያን ነገር ደግሞ ነግራችኋለሁ። እናንተንም መረዳበት ምክንያት በዚህ አካሄዳችሁ ቢያንስ የአባቴ ገዳይ ጋር ታደርሱኛላችሁ ብዬ ነው። ይሄን ደግሞ በግልጽ ነግሬያለሁ። እኔ ለምንድን ነው የማዋሻችሁ? እኔ ነገር ምንም እንደማልዋሻችሁና የአባቴን ገዳይ እንደምፈልግ አስቀድሜ ነግሬያለሁ። የመጀመሪያው ስህተት ነው። ከዛ በኋላ ያሉትን ነገሮች ግን እያንዳንዱን ነገር ምስጢር የሆኑትን ነገር ጭምር ነው ስነግሬ ነበር። እያንዳንዱ ነገሮች እንግዲህ የተጠኑ ነገሮች እንደነበሩን ያረጋገጥኩት ጉዳይስ እንደሆነ ከመጀመሪያው አንስቶ እስከ መጨረሻው የነገርከኝ ነገሮች ስለ አሞቴ ጎሳ ያጠናቸው ነገሮች ኢቨን እኮ መጽሐፍ እንኳን ልጽፍ ነው በዚህ ጉዳይ ላይ ላዘጋጅ ነው። መረጃዎች አሉኝ። እውነት ነው። አሉኝ፣ ብዙ መረጃዎች አሉኝ። በጣም 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 ጎበዝ ሸምዳጅ ነህ። እያንዳንዱ ነገሮች ከመጀመሪያው ጀምሮ እስከ መጨረሻው ያሉትን ነገሮች አጥንተህ እዚህ ስትመጣ ምንም ነገር ታሪክ እንኳን ሳታዛነፍ ይሄንን ሁሉ ነገሮች እስከምታጠና እስኪ ምን ያህል ጊዜ ፈጀብህ? ምን ያህል ጊዜ ያጠናቸው እነዚህ ነገሮች? እኔ እኮ ከዚህ ጎሳውን ትቼ እዚህ ስኖር በልጅነቴም ቢሆን የመጣሁት እኮ ከዛ በኋላ ያሉትን ነገሮች ግን እያንዳንዱን ነገር ለማወቅ እጥር ነበረ። አጎቴም ይረዳኛል። ነገር ያሉትን ነገሮች አይደል እንዴ? አንዳንድ ነገሮችን እንደዚሁ እሰማለሁ፣ አንዳንድ እንትኖችን ደግሞ በራሴ የሚሄድባቸው ነገሮች አሉ። ሌላ ነገር አይደለም። አባቴን ገዳይ ግን ማገኝበት አጋጣሚ ነው ብዬ ነው ያን አጋጣሚ ያሰብኩት ነበር። ይኸውልህ እነዚህን ሁሉ ነገሮች አጥንተህ ነው የመጣኸው አንተ። እኛ ግን በመጨረሻም እውነቱ የሚጋለጥበት ሰዓት ደረስን። ደግነቱ እንደዚህ በቀላሉ የምታታልለው ሰው ጋር አይደለም የመጣው። ምን አይነት መረጃ ነው ያገኘኸው? ቆይ እኔ ግን ያስኩትን ነገር በቀላሉ ስለማለቅ አንተ ማንነትህን ከነዘር ማንዘር እስከነበረው ታሪክ ጨምር አሁን እስካሉ ቤተሰቦች ጭምር ስለ እውነተኛ ማንነት እያንዳንዱን ነገር ፈልፍዬ ደርሼበታለሁ። ምንድነው የምታወራው? ይኸውልህ አሁንም ቢሆን ከመጀመሪያም ጀምሮ የሞከርከው ቀላል ሰው አልነበረም። ከኔ ጋር እንደምትጋጭ ይሄ ነገር እንደሚደርስ መጀመሪያ ጀምሮ አንተ አስቀድመህ ማወቅ ነበረብህ። ምንድነው ይሄንን ሁሉ ነገር ስትጠነቀቅ መረጃ ነገር እንኳን ምንድነው? እስኪ አንድ ነገር ልጠይቅህ። በመጀመሪያ ጀምሮ ለምንድነው እስኪ አቶ ተሾመን ጀርባቸውን ያለውን ንቅሳት እንድናቅ የተባበርከን ለምንድን ነበር? እንዴ የጠየከኝን ጥያቄ ነው የመለስኩልህ እኮ። በዛ ሰዓት አሞቴዎችን ከሴምራዎች በምን መለየት ይቻላል አልከኝ። በጣም በተደጋጋሚ በዚህ ጉዳይ ስትቸገሩ ማይ ነበር። ስለዚህ ይሄን ነገር በቀላሉ እንዴት ማወቅ እንደምትችል ከዛ በኋላ ነገርኩ አይደል? በዚህ ምልክት ምክንያት አሞቴዎችን ይሄ ምልክት የምትለው ነገር ካንተ ከጀርባህ ላይ እኮ እየጠፋ ነው። የአቶ ተሾመን ምልክት
አቶ ተሾመ አሞቴ መሆናቸውን ያጋለጥከው ግን አንተ ነበርክ በጊዜው አይደል? ጠባሳው ካለ ነው እኔ ሳልሆን ጠባሳው ያለበት አሞቴ ነው። ጠባሳው ካለባቸው አሞቴ ቼክ አድርጎ አልኳችሁ። ለምንድን ነበር ቼክ ስታረጉ ጠባሳው አለ። ለምን ስለዚህ ሚስጥር ነገርከን? ለምን መንገር አስፈለገህ ለኛ? እኔ እናንተም በረዳው ቁጥር እናንተ የምትሄዱበት አካሄድ ቢያንስ የአባቴ ገዳይ ጋር ደርሰኛል ነው፣ ሌላ ነገር የለውም። እዚህ ነገር ላይ አያያዛችሁ በዚህ ደረጃ ከሆነ በዚህ ውስጥ እኔም ተጠቃሚ የሆነበት ነገር አለ። ቢያንስ የአባቴን ገዳይ ያገኛለሁ የሚለው እምነት ስለነበረኝ ነው እናንተን ነፃ ሆኜ ለማገዝና ለመርዳት የፈቀድኩት። ለዛ ነው ብዙ ነገሮችን ስነግራችሁ ነበር። ይኸውልህ አንተ አካሄድህን ሳይቀር እያንዳንዱን ነገር የምታውቅ ሰው እንደሆንክ ለምን እንዳደረግከው ልጨምርልህ። ስለማንነትህ ልንገርህ። አንተ ማለት ከአንድ የመንግስት ዩኒቨርሲቲ በሳይኮሎጂ የመጀመሪያ ዲግሪን ያገኘ ሰው እንደው ነገር አንተ እንዴት ልታውቅ ቻልክ? መቼም ውሸት አይደለም አይደል የምነግርህ? አዎ ከመጀመሪያው ጀምሮ ከወላጅ አባትህ ከሙሉነህ ተስፋዬ ጀምሮ አሁን ደግሞ ስለዚህ ጉዳይ ይሄ ማለት እንግዲህ የሳይኮሎጂ ተመራቂ መሆንህን በሳይኮሎጂ ዲግሪ እንዳለ እሱ እውነት ነው። ግን እንዴት ይኸውልህ አይምሮ ምን አይነት ማይንድ ጌሞችን ምን አይነት የአይምሮ ጨዋታዎችን መጫወት እንደሚችል ወቅሶና አንተ አይደለም እስካሁን የነገርኩህ ነገሮች በራሳቸው በቂዎች ናቸው። ይሄን ለመናገር ብዙ ነገሮችን ትክክል ነው ነገር ብዙ መረጃዎችን በትክክል ነው ለእናንተ ስነግራችሁ ነበር። 70-30ውን እንግዲህ ስትጫወት ነበር። አሁን በተባለው ነገር የኢንፎርሜሽን ብለህ ያገኘኸው ስለኔ መረጃ ምናልባት ልክ የሆነም ልክ ያልሆነም ቀላቅለህ አግኝተሃል። ልክ ነው። የትምህርት ማስረጃ ያለ እሱ ልክ ነው፣ እውነት ነው። ሌላ የምትለው ነገሮች ግን ግራ እያጋባኸኝ ነው ወይ? በግልጽ መረጃዎቹን ያገኘበትን መንገድ ንገረኝ። አባቴ በህይወት ካለ ደስ ይለኛል። ይሄ ነገር የውሸት ታሪክ ሆኖ ተፈጥሮ ከሆነ አባቴን በህይወት ባገኘው ደስ ይለኛል። ንገረኝ እስቲ። ይኸውልህ እንግዲህ አሁንም ቢሆን ቅድምም የነገርኩህን ነገር ነው መልሼ የምነግርህ። የሌባ አይነ ደረቅ አትሁንብኝ። እዚህ ጋር የመጣህበት ጉዳይ አዳምጠኝ፣ መጀመሪያ አዳምጠኝ። እንዲህ በቀላሉ የምትወው ጉዳይ አይደለም። የመጣህበት ጉዳይ የህልውና ጉዳይ ነው። የማን ጉዳይ ውስጥ ደግሞ እንዳለን በደንብ ጠንቅቀህ ታውቃለህ። ምን አይነት ሴራዎችንም ደግሞ ስትሸርብ እንደነበር በደንብ ታውቃለህ። እኔም ማውቃለሁኝ። እኔ እናንተ ደግሞ በቀላሉ እንደዚህ እንደተጫወትክብን አልለቅህም። ካንተ ጀርባ ያለውን እያንዳንዱን ነገር ስለደረስኩበት አሁን እስካሁን ከዚህ በኋላ ነገር ብትሄዱ ነበር የሚጠቅማችሁ። አሁን ጭራሽ ባልሆነ መረጃ ነው እንትን እያልክ ያለው። ከዚህ በኋላ ምንም አይነት አሉባልታን እንድትነዛብኝ አልፈልግም። እንዲህ በቀላሉ እያወራሁህ ያለሁት እድሉን እየሰጠሁህ ስለሆነ ነው። እያስፈራራህ አዳምጠኝ። ማስፈራራትም ብቻ አይደለም፣ ከዛም በላይ ላደርግ እችላለሁ። ከዚህም በላይ ይመጣብሃል። ልንገርህ አይደለ ላደረከው ለእያንዳንዱ ነገር እንዴት ዋጋህን እንደማስከፈለ እሱን እኔ ያሳይሃለሁ። እኔ እኮ በስነ ስርዓት እያወራሁህ ነው። ማቀውን ነገር አዳምጠኝ፣ መጀመሪያ አዳምጠኝ። ከዚህ በኋላ ለሚደርስብህ ለእያንዳንዱ ነገሮች ኃላፊነት አልወስድም። ከዛ በፊት ግን የሰጠሁህን እድል እንድትጠቀምበት ነው የምጠይቅህ። እንዲህም በጸባይ የምናወራበትም ሁኔታ አይፈጠርም ከአሁን በኋላ። በዋናነት ደግሞ ነገሮችን እንዲመሰቃቀል ያደረገብን ጉዳይ አንተ ስለ ልዑል እናት የነገርከን ጉዳይ ነው። የልዑል እናት አሞቴ ናቸው የሚባል ነገር ነስተህ ሄድክ። ይኸውልህ ልንገርህ አይደለ እያንዳንዱ የነገርከን ነገር ተመልካቾች አዳምጡ። ከመጀመሪያው አንስቶ ስለ ልዑል እናት አሞቴነት ይሄ ማለት ልዑል አሞቴ ነው የሚባል ነገር ነስቶ በዙሪያቸው ያሉት ሰዎች እንግዲህ ከነሱ ጋር ጫና እንዲፈጥሩ እሱ አዳምጠኝ፣ መጀመሪያ አዳምጠኝ። ምንም አይነት ነገር ከዚህ በኋላ እንድታወራ አልፈቅድልህም። ስፈቅድልህ ብቻ ነው ማውራት የምትችለው። ይሄ ማለት ተመልካቾች ታስታውሱታላችሁ ምን አይነት ነገርን እንደፈጠረ እንደነበረ። በዙሪያቸው ያሉት ሰዎች እንግዲህ እሳቸውን እንዲያጠቋቸው ወይም ደግሞ ቤተሰቡን እንዲያጠቁ የባሰ ነገሮች እንዲጠላለፉ ለማድረግ ነበረ እነሱ እየሰሩ የነበሩት። ከዚህ በኋላ ደግሞ እኛ ይሄን ነገሮችን ከሰማን በኋላ ከራሳቸው እውነታውን ለማጣራት ብለን ቤት እንኳን ስንሄድ የተፈጠረውን ነገር ተመልክታችኋል። እሳቸው እስከሚጠፉ ድረስ ላልተወሰነ ቀን ቤታቸውን ጥለው እስከሚጠፉ ድረስ ያ ነገር ነበር እዛ ላይ የተፈጠረው። ከባድ ሚስጥር ነው። ለዛ ነው እኮ ይኸውልህ እኛ እንግዲህ ከዚህ በኋላ ነገሮችን በራሳችን መንገድ ነበር ያጣራ ነው ከካሜራ ጀርባ። እዚህ ጋር በእርግጥ ካሜራ ላይ ያልገለጽናቸው እስካሁን ያልነገርናችሁ ነገሮች ነበሩ። ይሄን ነገር ግን እውነታውን ማረጋገጥ ነበርብን በጊዜው የሚቀድሙ ወይም ደግሞ ፕራዮሪቲ የምንሰጣቸው ጉዳዮች ስለነበሩ ለነሱ በቂ ጥበቃ እያደረገን እኛ ደግሞ እዚህ ጋር ነገሮችን እያጣራን ነበር። መጨረሻ ላይ ስናጣራ ግን
ይሄ ሰው እዚህ ጋር ነስቶብን የሄደው ነገር ውሸት እንደሆነ አረጋግጠናል። ይሄንን እኛ በበቂ ሁኔታ ነበር ያጣራ ነው። ማለትም ካጣራም በኋላ እሳቸውን በርግጥ እዚህ ይዘን መምጣት ነበረብን። እዚህም ይዘን ያልመጣንበትም ምክንያት እንደምታውቁት ከሆነ ልዑል ያለበት ሁኔታ አለ። ከዚህ ጉዳይ ይልቅ ለዛኛው ጉዳይ እጅግ በጣም አስፈላጊ ስለሆነ የእሳቸው አስፈላጊነት ከሱ ጋር እንዲሆን ስለፈለግን እዚህ መተው ደግሞ እንዲያወሩ ስላልፈለግን እንጂ እኛ በራሳችን መንገድ ሌላው ቀርቶ ጀርባቸው ላይ እንኳን አለ ስለተባለው ንቅሳት እንኳን እሱን እንኳን ለማረጋጋት ይችላል። ከዛ ባሻገር ግን ከካሜራ ጀርባ እሳቸውን በደንብ አውርተናቸዋል። ያለ ካሜራ ማለት ነው። ፐርሰናሊ በግል እኔም አውርቻቸዋለሁ። ስላለው ነገር በቂ መልስ ከበቂ ማስረጃ ጋር በደንብ ሰጥተውናል። ይሄ ማለት እሳቸው የአሞቴ ጎሳ አባል እንዳልሆኑ ማረጋገጫ ሰጥተውናል ማለት ነው። ተሳስተሃል። ምንድነው የምትሳሳተው? እውነታውን ስለተናገርኩ ነው ተሳሳትኩ የምትለኝ? የልዑል እናት አሞቴ መሆናቸውን ነው የማውቀው ነው የነገርኩህ። እሱ ነው ትክክለኛው። የምታውቀውን አይደለም የነገርከው። ያንተ ፕሮፓጋንዳ ነው እዚህ ጋር ነስተህብን የመጣው። ይሄድከው አንተ። እኔ ትክክለኛውን ነገር ነው የነገርኩህ። ከንቅሳቱም ጋር ተያይዞ ያለውን ነገር ነግሬያለሁ። ላይኖርባቸው የሚችል ሰዎችም ይኖራሉ ብያለሁ በሰዓቱ። የአሞቴማ ጎሳ ሆኖ ግን አንተ ምናልባት በንቅሳቱ ብቻ ከሆነ አሁንም ተሳስተህ ሊሆን ይችላል። ይኸውልህ በንቅሳቱ ብቻ አይደለም የሄድኩት በሰዓቱ የአሞቴ ዝም በል። እኔ ስለሚሄድበትና ስለማረጋገጥበት መንገድ አንተ የምትነግረኝ ሰው አይደለም። እኔ በራሴ መንገድ ማረጋገጠውን ነገር አረጋገጥኩኝ። በዚህ ብቻ አይደለም እኛ ከካሜራ ጀርባ ምን ያክል የረቀቀ የተጠናቀረ ስራ ሰርተን እዚህ መረጃ ላይ እንደደረስን እኛ በደንብ እናውቃለን። አንተ ማለት ነገርኩህ እኮ አንተ ማለት ማረግ ያለብህን መጫወት ያለብህን የአእምሮ ጨዋታ ተጫውተህ መሄድ የምትፈልግ ሰው ነህ። ይሄን ደግሞ እኛ በጣም በበቂ ሁኔታ እንዴት መድረስ እንዳለብን እያንዳንዱን ነገር ደርሰንበት አረጋግጠን ነው እዚህ ጋር ካንተ ፊት የተቀመጥኩት። እኔ እኮ በፈቃድም ነው አንዳንድ መረጃዎችን እኮ ላቀልላችሁ ብዬ ስነግራችሁ የነበረው አይደል እንዴ? ይሄ ጉዳይ ነው እንግዲህ ተመልካቾቻችን ነግራችኋለሁ። 70% እዚህ ጋር መተህ እውነት ነግረን ያቺን ደግሞ 30%ን ውሸት ነግረን የምትሄድ ሰው ነኝ። ያቺ 30% ደግሞ ሰፍታ ዳብራ ምን ያክል አደጋ እየፈጠረች እንደነበረ ምን ያክል ጉዳዮችን እየነዛብን እንደነበረ ያየነው ጉዳይ ነው። ይሄ ጉዳይ እኔ ግራ እያጋባኸኝ ነው። ምን አይነት መረጃ ነው ያገኘው? ስለ ልዑል እናት ያገኘው መረጃ ምን አይነት ነው? ደግሞ ስለ እኔም አባት ያገኘው መረጃ ምንድነው? ነገርኩህ እኮ እያንዳንዱን ነገር ያረጋገጥኩትን ነገር ነው። መቼም አባትነቱን ምክደው ነገርም አይደለም። አሁን ላይ በጣም በቀላሉ ዲኤንኤ የሚባል ነገር አለ። በጣም ብዙ ማረጋገጫዎች አሉ። ሙሉነ ተስፋ የተባለውንም ግለሰብ ጨምሮ አግኝተን ስለወራ ነው። ስለምትለው ሰው ማቆ ነገር የለም። ይኸውልህ እሱ አሁን ጉዳይ አይደለም። ያንተ አባት በህይወት ኖረ አልኖረ የኔ ጉዳይ አይደለም። ግን እውነታው ግን ያንተ አባት በህይወት አለ። በህይወትም ብቻ ሳይኖር ደግሞ እኔ እጅ ላይ ነው ያለው። ምን ማለት ነው ያ? አሁንም ቢሆን እንግዲህ እኔ ሌላ ነገር መጠቀም የምችልበት አቅም ላይ ነው ያለሁት። ማድረግ የፈለጉትን እያንዳንዱን ነገር ማድረግ እችላለሁ። አንተም ላይ ቤተሰቤ ብለም እየደበከ ያለውን ሰው ላይ ምን ልታረግ አስበህ ነው? ማድረግ የምፈልገውን እያንዳንዱን ነገር ማድረግ እችላለሁ። እኔ እኮ ረዳው አንተ ለሰጠኸው አንተ ለዋሸህን ውሸት እኔ በእጥፍ አድርጌ ማድረግ የፈለኩትን ነገር አንተም ላይ ወላጅ አባትም ላይ አድርጓለሁ። አልዋሻችሁም። እኔ ይሄ እንዲሆን ትፈልጋለህ? አሁንም ቢሆን ይሄ እንዲሆን ነው የምፈልገው። እኔ አልዋሻችሁም። ትክክለኛው መረጃ ነው የሰጧችሁ። በሰዓቱ ያስፈልጋችኋል ብዬ ያሰብኩትን ነገር ሁሉ ነው ስነግራችሁ የነበረው። ሳትጠይቀኝም ነው አይደል አንዳንድ ነገሮችን ስነግርህ የነበረው። በቀላሉ መተው ጉዳይ ይመስላል። ማን ጉዳይ ላይ እንደመጣህ ታውቃለህ? የማን ኬዝ ላይ ዘው ብለህ እንደገባህ ታውቃለህ? ጉዳዩ ቀላል እንዳልሆነ አውቃለሁ። ይሄ ቤተሰብ ማለት ለኛ ምን ማለት እንደሆነ ታውቃለህ? ሁሉም ለኛ አዳምጠኝ። ለኛ እስከ ሞት ድረስ የደረሱልን ቤተሰቦች ናቸው። እኛ ደግሞ በእጥፉ እሱን ማድረግ የምንፈልግላቸው ቤተሰቦች ናቸው። ልዑልና ቤተሰቡ በእናንተ ጥቃት ደግሞ የምንሸበር ሰዎች አይደለንም። አሁንም ቢሆን ግን የምነግርህ ነገር ያንተ ሰዎች የምትላቸው ሰዎች ወላጅ አባትህን ጨምሮ እሳሳለታለሁ ያሳሳኛል ምትልም ከሆነ የራስህ ህይወት እኔ እጅ ላይ ነው። እስካሁን በጸባይ እያወራሁክ ነበር። እድል ሰጥቼ ካንተ ጋር ፊት ለፊት እያወራሁ ያለሁት በሰላም ነው። አሁን ከዚህ በኋላ ግን አንተም ላይ ሆነ እዛ ጋር በህይወት ያገኘሁት ወላጅ አባትህ ላይ የፈለኩትን ነገር እንደማደርግ ተሳስተሃል። ያገኘኸው መረጃ ትክክል አይደለም። ወይም ደግሞ በህይወት አግኝቼዋለሁ ያንተ አባት ነው ብለህ ያገኘኸውን ሰው አገናኘኝ።
እንዴ እኔ ለረጅም ጊዜ አባቴ እንደሞተ ማቅሰው ነኝ። ምንድነው እያልከኝ ያለው ነገር ሁሉ እንግዳ ነኝ። በእርግጠኝነት የተሳሳተ መረጃ ይዘህ ነው ይሄን የምታወራው ያለው። ይኸውልህ ለመጨረሻ ጊዜ ነው አሁን እኔ የምጠይቀህ ወይም ደግሞ በጸባይ እያናገርኩ ያለሁት ለመጨረሻ ጊዜ ነው። ወንድሜ ልዑልን ጨምሮ ቤተሰቡ ያለንበትን ሁኔታ በደንብ ጠንቅቄ ያውቃለሁ። ይሄ ጉዳይ ደግሞ በጣም ብዙ ነገራችንን ያጣንበት ጉዳይ ነው። ብዙ ነገራችን የተመሰቃቀለበትም ጉዳይ ነው። አንተ እዚህ ጋር መጥተህ የአይምሮ ጨዋታ ተጫውተህ እንደሄድከው በቀላሉ ምን ተወውን ጉዳይ አይደለም። አሁን እኔ ለመጨረሻ ጊዜ ነው የምነግርህ፣ ካንተ ጀርባ ያለው አካል ማን ነው? ይሄንን ሁሉ ነገር ይሄንን ሁሉ ድራማ እንድትሰራ ያደረገ ሰው ማን ነው ካንተ ጀርባ ያለው? የምን ድራማ ነው የምትለው? እኔ ጉዳዩ ላይ እንዴት ተሳታፊ እንደሆንኩና እንዴት እንደገባው ከዚህ ሁሉ ንግግር በኋላ ተመልሰ እንዴት እንዳይስጠይቀኛለህ? ከመጀመሪያው ጊዜ ጀምሮ የነበረውን ነገር ነግሬያለሁ፣ አምኛለሁ። እውነት ነው በሰዓቱ ጥፋት ነው ያጠፋሁት ብያለሁ አይደል? የመጣሁበትን አመጣጥ ለበቀል ነው፣ ልክ አይደለሁም፣ ሁሉን ነገር አቀነባብሬ ነው የመጣሁት አልኩ፣ ነግሬያለሁ። ከዛም በኋላ ብዙ ነገር አውርተናል አይደል እንዴ? አሁን ባንዴ ተቀይረ ዛሬ መተህ ያስፈራራኝ እንደዚህ ምዝትብኝ ምንድነው? ያ ሰውዬ ምናልባት የተሳሳተ ነገር ነግሮሃል። በእርግጠኝነት ያን ኢንፎርሜሽን ይዘህ ነው አሁን እንደዚህ ሆንከው። እስካሁን በሰላም ነበር እያወራን የነበረው አይደል እንዴ? በጸባይ በተረጋጋ መንፈስ የምጠይቅህ የእውነቴን ነው የምልህ። ድጋሜ ይሄንን እድል አታገኘውም። አሁን እንደዚህ በስነ ስርዓት ቁጭ ብዬ እንዳወራውክ በጣም በተቻለኝ አቅም ለመረጋጋት እየሞከርኩ ነው። አንተን ተረጋግቼ ለማውራት እየሞከርኩኝ ነው ያለሁት። እኔም ማውቀው ለመጨረሻ ጊዜ ነው። ይኸውልህ አዳምጠኝ። ለመጨረሻ ጊዜ እንዲህ ለመረጋጋት እየሞከርኩኝ በዚህ ስሜት ውስጥ ሆኜ ላውራክ ለመጨረሻ ጊዜ። በቀላሉ የምተው ጉዳይ አይደለም። በጣም ብዙ ነገሮችን የከፈልኩበት ጉዳይ ነው። አሁን የምትለውም ሰው ቢሆን በእኔ እጅ ነው ያለው፣ ያንተ ወላጅ አባትንም ጨምሮ። ግን ይሄንን ሁሉ ድራማ መስራት ለምን አስፈለገ? ስለ ልዑል እናት አሞቴነት የሌለ ነገር የሌለ ውሸት መዋሸት ምን አመጣው እዚህ ጋር? ማን ነው ይሄን ነገር ያቀነባበረልህ? ምንም የተቀነባበረ ነገር የለም። እኔ ይሄ እውነት ነው ብዬ ነገርኩ። ያመንኩበትን እውነት የሆኑትን ነገሮች ነው ነገርኩ። እጅ ላይ ያሉት መረጃዎች እየሰጣችሁ ነው ያላችሁ። ይኸውልህ አሁንም ቢሆን እየመለስክልኝ ያልሆነው ጥያቄ ነው እየጠየኩ ያለሁት መልሼ። አንተ እዚህ ጋር መተህ ይሄንን ሁሉ ነገር እንድታቀነባብር ያደረገ ሰው ማን ነው? ከዚህ ጉዳይ ጀርባ ያለው ሰው ማን ነው? ምንም ነገር ስለምታወራው ነገር እኮ ምንም አውቀው ነገር እየመለስክልኝ አይደለም። አላውቅም የሚል መልስ አይሆንም። እኔ ትክክለኛውን ነገር ሁሉ ነው ከመጀመሪያ ጀምሮ ማውቀው። ምንድነው ፈልገህ የመጣው? እዚህ ጋር ፈልገህ የመጣው ምንድነው? ማን ነው እዚህ ጋር ያመጣ? ይሄንን ሁሉ ሴራ ያቀነባበረልህ ማን ነው? አንተ በእርግጠኝነት ትክክል ያልሆነ ኢንፎርሜሽን አግኝተህ ነው አሁን እኔን ያስጨነቀኛለህ። ይኸውልህ ለመጨረሻ ጊዜ ነው የምጠይቀህ። እዛ ጋር የኔ ወንድም በሞትና በህይወት መካከል እያለ እዚህ ጋር እኔ አንተን የምጠይቅበት በሰላም የማወራበት ምክንያት የለኝም። ምን አይነት ሁኔታ ውስጥ እንዳለ ታውቃለህ? ያንን ነገር እኮ ማን እንዳደረገውና እንዴት እንደተደረገም እኮ ደርሳችሁበታል አይደል እንዴ? ከዚህም ባሻገር እዛ ጋር ቤተሰብ ነው ያመሰቃቀልከው። እኔ ምን እዛ ጋር ችግር ውስጥ ነው ያለው። እኔ እኮ በቻልኩት ታሞ ቀኑን እየቆጠረ በህይወትና በሞት መካከል ነው ያለው። የሱን መዳን በተስፋ እየጠበቀን ነው ያለው። እኔ እየረዳኋችሁ ነው። ኧረ እባክህ ተረዳኝ። እኔን የምልህን ነገር ለመጨረሻ ጊዜ ነው የምጠይቅህ። አንተ ሰውዬ የምነግርህን ነገር መልስልኝ። በቀላሉ መተው ጉዳይ አይደለም፣ የወንድሜ ጉዳይ ነው። እንደዚህ ነው እንድንቀጥል የምትፈልገው? ምን እንድነግርህ ነው የምትፈልገው? እንደዚህ ነው በሰላም እንድንቀጥል የምትፈልገው? እኔ እውነቱን ልንገርህ አይደለ? እኔ ከዚህ በኋላ ለአንተ ምንም አይነት ምህረት የለኝም። እየተሳሳትክ ነው። ለአንተ ምንም አይነት ምህረት የለኝም። እናንተ እንዳትጠቁኝ። ትክክል አይደለም እያደረክ ያለው። እናንተ እንዳትጠቁኝ። ነገር ሁሉ እነግርሃለሁ። የወንድሜ የዳንኤልን ቀን ይስጠኝ። ማንም ሰው እንዳይጠቀኝ። ወሰን ያለብኝ ነገር የወንድሜ የዳንኤልን ቀን ይስጠኝ። እኔ ወስናለሁ።